የኢሰርቪስ አገልግሎት ለመጠቀም ከዚህ በፊት ያሉትን እንዴት ሬጂስተር ወይም መመዝገብ እንዳለብን አይተናል። ቀጥሎም ፋይላችንን አጀስት ካደረግን በኋላ ሬዲ ካደረግን በኋላ ወደሚቀጥለው ስቴፕ የምንሄድበትና አገልግሎቱን ለማግኘት ፎርምና መሰል ሂደቶች የምንከተልበት ሂደት ነው። ኮምፒውተራችንን እንደከፈትን ሬጂስተር ካደረግን ሌላም ጊዜም ሊሆን ይችላል፣ የዛን ቀንም ሊሆን ይችላል። በተመሳሳይ ሁኔታ eservices.gov.et በሚለው አድራሻ ተጠቅመን መግባት እንችላለን። ጉግል ላይም ሰርች አድርገን መግባት እንችላለን። www ብለን ታብ ላይ ሰርች አድርገን መቀጠል የምንችልበት አግባብ እንደቅድሙ ተመሳሳይ ነው። አሁን ኦሬዲ ሬጂስተር ስላደረግን ሰርቪሱን ለመጠቀም ስልክ ቁጥራችንን እናስገባለን። ከዛም በኋላ ፓስወርዳችንን እናስገባለን ማለት ነው። ፓስወርዳችንን ካስገባን በኋላ ኦሬዲ ሬጂስተር ስላደረግን ሎጊን ነው የምንለው ማለት ነው። አሁን ውስጥ ገብተን ሂደን መስኮት ላይ ሰዎችን አገልግሎት እንደሚጠይቅ ሰው ነው እዚህ ጋር የምንሞላው። ወይም ከዚህ በፊት ወይ ለፓስፖርት ወይም ለሌላ መሰል ጉዳይ የተጠቀማችሁትን አይነት ሂደት ነው የሚሆነው ማለት ነው። ስለሆነ ሎጊን ስንለው ስማችን ይመጣል። ከዛ በኋላ ስማችን ከመጣ በኋላ ካረጋገጥን በኋላ ራሳችንን ሬዲ ካደረግን በኋላ እንደምናየው ብዙ አገልግሎቶችን ቼክ ለማድረግ ኖቲፊኬሽን ለማየት ከዚህ በፊት ሞልተን ምና ከሆነ ምን አዲስ ነገር አለ የሚለውን እናያለን። ቀጥሎ ፕሮቫይደርስ አገልግሎትን የሚሰጡ ተቋማት እነማን ናቸው የሚለውን እናያለን። ከዛ ውስጥ የኢትዮጵያ ኮንስትራክሽን አውቶሪቲ፣ ፐብሊክ ሰርቫንት፣ ሶሻል ሴኩሪቲ ኤጀንሲ፣ ሚኒስትሪ ኦፍ ፎሬን አፌርስ እና ሌሎችም አሉ። ከታች እንደተገለጹት ኔክስት ብንለው በጣም ብዙ ተቋማት በዚህ አገልግሎት ይጠቀማሉ ማለት ነው። ለዛሬ ግን የምናየው ያው የኮንስትራክሽን ባለሙያዎችን፣ ኮንትራክተሮችን፣ ኮንሰልታንቶችን የሚመለከተውን ላይሰንስ የማውጣት ሂደት ሲሆን ኢትዮጵያን ኮንስትራክሽን አውቶሪቲ የሚለውን መምረጥ ይኖርብናል ማለት ነው። እዚህ ጋር ልብ እንድትሉ የምፈልገው ፕሮቫይደርስን ሳትመርጡ አጋጣሚ ሪኒዋል ኦፍ ኒው ሬጂስትሬሽን ኦፍ ፕሮፌሽናልስ የሚል ይመጣልንና የፌዴራሉ ላይሰንስ እናወጣለን ወይም ፕሮሰስ እናደርጋለን ወይም ቀጠሮ እናስይዛለን ብለን የአዲስ አበባውን ኮንስትራክሽን ቢሮ የሰርቪስ ፕሮሰስ ልናደርግ እንችላለንና ሁሌም ፕሮቫይደርስ የሚለውን ተጠቅመን ተቋሙን ከመረጠን በኋላ የምንፈልገውን ሰርቪስ ሊስት ውስጥ በማየት አገልግሎቱን ማግኘት እንችላለን ማለት ነው። ስለሆነም ከዚህ ከሬጂስትሬሽን ከምዝገባ ጋር በተገናኘ ብዙ አይነት ሰርቪስ አለ። እድሳት ለብቻ፣ እድገት ለብቻ፣ አዲስ ማውጣት ለብቻ እና መሰል ሂደቶችን ተከፋፍሎ ነው ያሉት። ለኩባንያ ለብቻ፣ ለባለሙያ ለብቻ፣ ፕሮጀክቶች ምዝገባና ያለ ዝርዝር ተገልጿልና ለምሳሌ እዚህ ጋር ኒው ሬጂስትሬሽን ኦፍ ፕሮፌሽናልስ ላይሰንስ የሚለውን ከፈለግን አዲስ ወይ ተመራቂ ተማሪዎች ልንሆን እንችላለን። ስራ ላይ ብዙ አመት ሰርተን ግን ላይሰንስ የሌለን ሰዎች ከሆነ ኒው ሬጂስትሬሽን ኦፍ ፕሮፌሽናልስ ላይሰንስ የሚለውን አፕላይ ብለን ገብተን መጠቀም እንችላለን። ሌሎቹንም እያነበብን የምንፈልገውን አገልግሎት እንጠቀማለን። ለዛሬ ግን ያው የምንፈልገው ለምሳሌ አይነት ለመጠቀም ያሰብኩት አንድ ሰው ላይሰንሱን ለማደስ ያለው ሰው ቢሆን ምን ሂደቶችን ይከተላል የሚለውን ያው ባለኝ ዳታ ለማሳየት ነው ማለት ነው። አዲስ ከሚያወጡት አንድ ስቴፕ ከፍ ብሎ ለምሳሌም እንዲመች ብዬ ነው። ለምን ልምድም የድሮ ላይሰንስም ምንም የሚጠይቁ ሁኔታዎች ስላሉ አዲስ ለማውጣት ብዙም አይከብድም የሚለውን ሀሳብ ታሳቢ በማድረግ ነው። አብራችሁን ሁኑ። ሪኒዋል ኦፍ ፕሮፌሽናል ላይሰንስ የሚለውን እንደሚከተለው አገልግሎቱን ለማግኘት አፕላይ የሚለውን በመጫን ወደሚቀጥለው ገጽ ይወስደናል ማለት ነው። ስለሆነም የሚቀጥለውን ገጽ ስናይ ራሱ ሪኒዋል ኦፍ ፕሮፌሽናል ላይሰንስ ነው እና 3 ስቴፖች እንዳሉ ይነግረናል። ኢንስትራክሽን ማንበብ እንዳለብን፣ ፎርም መሙላት እንዳለብንና ኮንፊርሜሽን ወይም ቀጠሮ ማስያዣ ቁጥር ማግኘት እንዳለብን ከላይ ይነግረናል ማለት ነው። ስለሆነም ሰርቪስ ዲስክሪፕሽን ምንድነው፣ ሰርቪሱ የሚሰጠን እንዴት አፕላይ እናደርግ፣ ምን ያስፈልጋል የሚለውን እዚህ ጋር በዝርዝር ተቀምጧል። የታደሰ መታወቂያ፣ በፊቱን ላይሰንስ ፎቶ እንደሚያስፈልገን፣ ልምድ እንደሚያስፈልገን፣ ሲኦሲ መሰል ዶክመንቶችን አታች ማድረግ እንዳለብን፣ ድርጅት ከሆነ ለምሳሌ ተደራጅቶ የሚሰራ ባለሙያ ከሆነ ከዚህ ፊት ላይሰንሱን አታች ማድረግ እንዳለበት እና መሰል ሂደቶችን ይጠቅሳል። ሆኖም ግን እኔ አንድ ግለሰብ ተቀጥሮ የሚሰራን ግለሰብ የፕሮሰስ ነው ማሳያችሁ። ሌላውን ያው ጥያቄ በሚኖራችሁ ሰዓት እንደሚከተለው አደርሳችሁ ይሆናል። ለተደራጁ ሰዎች፣ ለሌሎች ሰዎች የሚለውን በሌላ ፕሮግራም የምናየው ሆኖ እንዳለ አሁን ለጊዜው አንድ ሰው ተቀጥሮ ሲሰራ የነበረ ሰው ላይሰንሱን ለማደስ ያለውን ፕሮሰስ ነው። ስለዚህ አሁን ኢንስትራክሽን አንብበናል፣ መመሪያውን አንብበናል። ቀጥሎ ፎርም መሙላት እንዳለብን ነው የሚያሳየን። ስለዚህ ፎርሞቹ 2 ፔጅ አላቸው። ፔጅ 1 እና ፔጅ 2 ብሎ እንደምታዩት ተቀምጧል። ፔጅ 1 ላይ ማን ነው ይሄን ፎርም የሚሞላው፣ ባለቤት ነው ወይስ ተወካይ? በውክልናም የሚሰናገድበት አግባብ ስላለ ማለት ነው። ለጊዜው ኦነር ነው ባለቤት ነው የሚለውን መርጬ የራሴን ስም እስከ አያት በሚል ምሳሌ ተጠቅሜ ያስገብቻለሁ። ይህም ሬጂስተር ካደረጉ ነው ጋር መመሳሰል እንዳለበት እንዳትረሱ። የሌላ ሰው ብትሞሉ የተሳሳተ ነው የሚሆነውና እዚህ ጋር የሚጠይቀውን አድራሻ መሙላታችሁ
እንዳትረሱ። ጾታ ይጠይቃል፣ ከተማ፣ ሰብሲቲ፣ ክፍለ ከተማ ያስመርጣል፣ ወረዳ፣ ሞባይል ፎን የሚለውን ሁሉ እዚህ ጋር ያስመርጣልና ቀጥሎ ኤዱኬሽን የሚለውን ኒው ሊስት የሚለውን በመጫን የት እንደተማራችሁ ዩኒቨርሲቲውን፣ ፊልድ ኦፍ ስተዲ ምንድነው፣ ኢንጂነሪንግ፣ ሲቪል ኢንጂነሪንግ የሚለውን ትሞሉላታላችሁ። ዲግሪ፣ ዲፕሎም፣ ፒኤችዲ የሚለውን እዛ ጋር ትሞላላችሁ። መቼ ነው የደረሳችሁ የሚለውን እዛው ላይ ቴምፖ የሚሆን ኦሪጂናል ላይ የተጻፈውን ቀን በእንግሊዘኛ ከሆነ በእንግሊዘኛ ኮንቨርት የተደረገ ስለሚኖረው እሱን እዚህ ላይ በስነ ስርዓት ትሞሉና ታመሳክራላችሁ ማለት ነው። ከሞላችሁ በኋላ እንደዚህ ቀኖቹን ወሮቹንና ዓመተ ምህረቱን እንደዚህ ከሞላችሁ በኋላ ያው ይሄ እንደ ምሳሌ ነው፣ ትክክለኛ መረጃ አይደለም። ደን እንለዋለን። ደን ስንለው በዚህ መንገድ ሬጂስተር ያደርጋል። ተጨማሪ ማስተር ስም ካላችሁ ኒው ሊስት አሁንም ፕላስ እያደረጋችሁ ኤዱኬሽን ጋር የሚለውን እንደዚህ ትቀጥላላችሁ ማለት ነው። እዚህ ጋር መዘንጋት የሌለባችሁ የኮከብ ምልክት ያለበትንም ግዴታ መሙላት ያለበት ስለሆነ መዘለል የለበትም። ሆኖም ግን እንደምታዩት ሞባይል ነምበር፣ ቀበሌ፣ ወረዳ የሚለውን ዘልየው ነበር። አሁን ግን አስተካከልኩት። የሆነ ነገር መሞላት ስላለበት ስልኩም መጻፍ ስላለበት አለበለዛ ወደሚቀጥለው ስቴፕ አያሳልፈኝም ማለት ነው። ስለሆነም እንደምታዩት ወረዳውና ቀበሌውን ሞልቼዋለሁ ማለት ነው። ቀጥሎ ያለው ነገር ሴቭ ማድረጋችንን እንዳንረሳ፣ ሁል ጊዜ ሴቭ አድርገን መስተካከል ያለበትን ነገር ካለ መብራት ቢጠፋ ወይም የማናውቀው መረጃ እዚህ ጋር ካለ ለማስተካከል እንዲረዳን ሴቭ እንለዋለን። ከዛ ኮንፊርም ያደርገናል። ድራፍት ሴቭ ተደርጓል ይለናል። ሴቭ ሳናደርግም መቀጠል እንችላለን፣ ግን ኢንኬዝ ሴቭ መደረጉ ፎርሙ ጥሩ ይሆናል ማለት ነው። ከረንትሊ ወርኪንግ የሚለውን ማንዳቶሪ ስላልሆነ ችግር የለውም ባንሞላበትም ስሙን አስፈላጊ ስላልሆነ ማለት ነው። ከዛ ኔክስት የሚለውን ከተጫንን በኋላ ፔጅ 2 ላይ እንገኛለን ማለት ነው። ፔጅ 2 ትልቁ ስራው አታች የማድረግ ወይም አፕሎድ የማድረግ ስራ ሲሆን ይህም ላይሰንሳችንን ለማደስ የሚጠበቁብን መጀመሪያ ላይ ኢንስትራክሽን ላይ የተቀመጡትን መረጃ በመመርኮዝ ከነሱ ጋር በማገናኘት የሚጠይቀንን እዚህ ጋር መሙላት ነው ማለት ነው። ይህም መጀመሪያ ላይ እንዴት ዳታችንን ሬዲ አድርገን እዚህ ላይ አፕሎድ እንደምናደርግ ባየንበት አግባብ ሲሆን ፕሮፌሽናል ላይሰንስ ይጠይቃል። ፊትና ጀርባውን፣ የቀበሌ አይዲ፣ መንጃ ፍቃድ ወይም ፓስፖርት ከነዚህ ውስጥ አንዱን ጀርባውና ፊቱን ኮፒ በማድረግ ኤዱኬሽናል ኤቪደንስ ኦሪጂናል ዊዝ ፒዲኤፍ ኦሪጂናል ማለት ኮፒ ያልሆነውን ማለት ነው። ስካን የሆነ ኦር በስልካችሁ በጥራት የተነሱ ዶክመንቶች ሊሆኑ ይችላሉ። ዲግሪ ኦር ዲፕሎማ ከሌቭል 1 እስከ ሌቭል 5 የሆነውም ሲኦሲ መግባት አለበት። ፎቶግራፍ ይጠይቃል፣ ግዴታ ነው። ሶፍት ኮፒ እንደዛው እና ታይፕ ኦፍ ወርክ ኤክስፒሪየንስ የሚለውን በኋላ ላይ እናየዋለን። ስለዚህ አሁን ቀጥታ ወደ ላይሰንስ መጀመሪያ ሰነዳችንን ያስቀመጥንበት አግባብ ላይሰንስ ብለን ሪኔም አድርገነዋል። እንዳያችሁት ፊትና ጀርባው ይታያል። በፒዲኤፍ የተቀየረ ፋይል ላይ አታች አድርገናል። አታች ስናደርገው ሁሌ እዚች ጋር ሪሙቭ የምትል ቀይ ምልክት መኖራ አታች ማድረጋችን ማመሳከሪያ ነው። የቀበሌ መታወቂያ አሁንም አታች አድርገናል። አታች ማድረጋችንን እያየን እንደሚከተለው አፕሎድ እናደርጋለን። እዚህ የተጠቀምነው የዲፕሎማ ያለው ሰው ነው፣ ሲኦሲ አልወሰደም። ስለዚህ ሲኦሲ እዚህ ጋር ማንዳቶሪ አይጠይቅም፣ ግን ቢኖረው መልካም ነው። ስለዚህ እሱን እንዘለዋለን። ፎቶ ይጠይቃል። ፎቶግራፉን አታች እናደርጋለን። አሁንም ኦፕን እንለዋለን። ያንን ከጨረስን በኋላ ቀጥሎ ታይፕ ኦፍ ወርክ ኤክስፒሪየንስ ይላል። ተቀጣሪ ስለሆነ ተቀጣሪ የሚለውን ምልክት ስንጫነው የሚመጣልን ምንድነው? የስራ ልምዱን እንዲያጣብቅ ነው። ለምሳሌ ማናጀር ኦፍ ፒኤልሲ ኦር ኢንተርፕራይዝ የሚለውን ስንነካ ቢዝነስ ላይሰንስ እና የኮንትራክተር ወይንም የኮንሰልታንት የሆነበትን ሰርቲፊኬት አታች ያድርግ ይላል። አይ ስራ የለኝም ካለ ደግሞ ምንም ነገር አይጠይቀውም ማለት ነው። እንዳያችሁት ማለት ነውና ተቀጣሪ ስለሆነ የሚጠይቀው ምንድነው? ወርክ ኤክስፒሪየንስ ግዴታ አታች ማድረግ አለበት። የስራ ልምድ ተብሎ እንደተጠቀሰው አታች ተደርጓል። ስለዚህ አሁን ስናይ ቼክ እናደርጋለን። ሴቭ እንደቀደሙ እንዳንሳሳት ወይም የረሳነው ነገር ካለ ለማስተካከል ወይም ሌላ ጊዜ አታች እናደርጋለን ብለን ወይም የሆነ ፋይል ጎሎን ሊሆን ስለሚችል ሴቭ እናደርገዋለን ማለት ነው። ሴቭ አስ ድራፍት ብለን ፕሮሰስ ሲያደርግ እንደ ኔትወርካችን ሁኔታ ሪሎድ አድርጎ ሲጨርስ ልክ እንደዚህ 100% የሚል አረንጓዴ ምልክት ባር ያለበት 100% የሚል ከታያችሁ ሴንተር ላይ እንደዚህ አይነት ላይን ይመጣል። እንደዚህ አይነት ኖቲፊኬሽንም ደግሞ በማስቀጠል ድራፍት ኢዝ ሴቭድ አስ ሰክሰስፉሊ የሚል ሲመጣላችሁ ይህንን ስቴፕ ወደሚቀጥለው ለማሻገር ሬዲ ይሆናል ማለት ነው። ሴቭ ስትሉት የጎደለ ማንዳቶሪም ነገር ካለ ኖቲፊኬሽናቸው ያሳውቃቸዋል ማለት ነው። ስለዚህ ሴቭ አስ ድራፍት ፕሪፌስ ፔጅ እና ሰሚት ይላል። ፎርም 1 ላይ ድንገት የረሳነው ቀበሌ ምናምን አለ ብለን ከሄድን ፕሪቪየስሊ ሄደን ማስተካከል እንችላለን ማለት ነው። ፔጅ 2 ላይ የማይጣጣም ነገር አለ ከመሰለ። ስለዚህ አሁን ስለጨረስን ወደሚቀጥለው ስቴፕ ስንሄድ ሰሚት የሚለውን እንነካና እንደ ኔትወርካችን ፍጥነት እንጠብቃለን ማለት ነው። ብዙ ሰዎች እዚህ ጋር ደርሰው አልሆነልንም፣ እምቢ ያለን፣ አይሰራም ምናምን የሚሉ ሰዎች ይገጥሙኛል ጓደኞቼም እና ብዙ ጊዜ በስልክ ባትሞሉ እንደዚህ አይነት ነገር ምንም አይነት ፎርም የሚሞላ ሰርቪስን ፓስፖርት የሚሆን መሰል ፕሮሰሶች ኢቨን እስከ ስኮላርሺፕ በስልክ ባትሞሉ ሪኮመንድ አደርጋለሁ። ምክንያቱም የኛ ሀገራችን የዳታ
ዳታቤዝ እና የኔትወርክ ሁኔታ ለስልኮቻችን ብዙ ጊዜ አመቺ አይደሉምና ይህን ራሳችሁም ቼክ አድርጋችሁ ማረጋገጥ ትችላላችሁ። ሶስተኛው ስቴፕ ጌት ኮንፊርሜሽን ይላል። ሰብሚት ስላለን ስለጨረስን ሰክሰስፉሊ አፕሊኬሽናችሁ እንደተሞላ ይነግረናል። ይህ ማለት ግን የተሳሳተ መረጃ ስለሞላን ትክክል ነን ማለት አይደለም። መታወቂያ የሚጠይቀው ጋር ልምድ አታች አድርጋችሁ ወይም የማይመለከት ሰነድ ያልሆነ ነገር አድርጋችሁ ብትሄዱ መጉላላቱ የእናንተ ይሆናል ማለት ነው። ሪስኩ እናንተ ጋር ነው ያለው። ስለዚህ እዚህ ጋር ያለው ኖቲፊኬሽን ሪኒዋል ኦፍ ፕሮፌሽናል ላይሰንስ ለጠየቃችሁበት አገልግሎት ይህንን ቁጥር ሰጥተናችኋል ይላል። ይሄ ቁጥር ማለት በኋላ ስትሄዱ ኮፒ አድርጋችሁ ወይም ጽፋችሁ ስትጠየቁ እነሱ ስልክ ምንም ሌላ ነገር አይደለም የሚጠይቋችሁ፣ እችኛዋን ኮድ ነው CWRA 1261 22037 ዝባር 54 የሚለውን ነውና በዚህ ነው እነሱ ፕሮሰስ አድርገው ምን እንደጠየቃችሁና ቀጥሎ ያለውን ምን መክፈል እንዳለባችሁ ያለውን ሁኔታ የሚቀጥለውን ፕሮሰስ የሚወሰነው በዚህ ነው ማለት ነው። ለምን መጣ፣ ምን አገልግሎት ፈልገህ ነው እንደዚህ ነው የሚለውን ጥያቄ ውስጥ የምትገቡበት ምንም ነገር የለም ማለት ነው። ስለሆነም አፕሊኬሽናችሁ ሰክሰስፉሊ ቢልድ ሆኗልና ከጨረሳችሁ ፊኒሽ የሚለውን በተን በመጫን ወደሚቀጥለው ሁኔታ መሄድ ትችላላችሁ የሚል ነው። ስለዚህ እንደምትጨርሰናል ወደኋላ የምንመለስበት ምንም አግባብ የለም። ከፈለጋችሁ ቁጥሩን እዚህ ጋር ፎቶ ማንስታችሁ ጽፋችሁ መሄድ ትችላላችሁ። አንዳንዴ በቴክስትም ይደርሳቸዋል፣ ያው እንደ ሲስተሙ ነው። አሁን ላይ ግን አይመስለኝም በቴክስት የሚደርስ፣ በፊት ነበር። ስለዚህ ትራክ አፕሊኬሽን ላይ ስትገቡ ቁጥሩም ይመጣል፣ ኖቲፊኬሽኑም ይመጣል። ምንድነው ብላችሁ እስኪ የጠየቅ ነው ብላችሁ ድጋሚ ቼክ ስታደርጉ የሞላችሁት ቀበሌ፣ ስልክ እንዳለ ፎርም1 እና ፎርም2 ላይ ያለውን ነገር ያሳያችኋል ማለት ነው። በፊት ሲስተሙ አፖይንትመንት ላይ ፔመንት ኦርደር ሁሉን ነገር ያሳይ ነበረ። አሁን ላይ እርግጠኛ ባልሆንም ቀጠሮ መቼ እንደሆነ ይነግራችኋልና ፔመንት ኦርደሩንም ስንት ብር መክፈል እንዳለባችሁ የሚያሳዩ ሲስተም ነው። ሆኖም ግን አሁን ትራክ አፕሊኬሽን የሚለው ጋር ክሊክ ስታደርጉ ያለውን ቁጥር ወይም ቅድም ሰሚት ስታደርጉ የመጣላችሁን ቁጥር ከዚህ ጋር በማመሳከር ኮፒ በማድረግ ፕሪንት በማድረግ ኦር ስክሪንሻት አርጋችሁ አገልግሎቱን በምትፈልጉ ሰዓት ሰነዶቻችሁን ኦሪጂናሎቹን እዚህ ላይ አታች ያደረጓቸውን ሰነዶች ይዛችሁ መሄድ እንዳለባችሁ እንዳትረሱ። ምክንያቱም እዚህ ውስጥ የሌለን ሰነድ እዛ ላይ ይቀበሉናል ብላችሁ ባትሄዱ መልካም ነው። ስለሆነም ይህንን አገልግሎት ከጨረሳችሁ ሎግ አውት ብላችሁ መዝጋት ትችላላችሁ ማለት ነው። ይህንን ሁሉ ነገር ከግንዛቤ ውስጥ በመክተት አገልግሎቱን መጠቀም ትችላላችሁ። ማንኛውም ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መሰረታዊ የሆነ የሰርቪስ ኦንላይን ሬጂስትሬሽን እውቀት እንዳገኛችሁ ተስፋ አደርጋለሁ። ጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ስለነበረን ቆይታ እናመሰግናለን። ሰላም ሁኑ።